እየተቀረጽኩ ነው ግልብልብ አሁን እንተናቅሶ ነው ከባሰባት አንደኛ ባልሽ እንዴት የማይመጣ የማይወጣ እንዴት ነው ወለቀው ነው እንግዲህ ሲወጣ ሲገባ አላየሁት ቦታው ከኮ እንደወጣ እንደገባ ባባ ይደለ ታፈየላ ባስከው ባስ አንድ ቀን ታደረ ቀረቀብኝ ግንባር ላይ ይለየል እንደምትወደው እየተቀረጽኩ ነው ሰዓት ቤትን ከነ ልጇ ካላመጣት እንግዲህ እዩኒ ክርስቲያናት ባለፉት ለከታታልሽ መጣው ያልክ በዚህ ምክንያት ነው ማለት ነው ካምፓሪሽን አትንከሽ ሷን ስንት ምን ሰፈሰፈላታል ለራሱ ነገባል እሺ አንቺ ተይ ምን ወንድም ነህ አንተ ነይ በካታው ማልሟራሽ ወሬ አለ ነይ ወይ አንጉጆ ነው ምድ ወይ ያነጉደኛል ወይ በስማ እንዴት አልቆ ቅንድላቴን አመመኝ ያለርኝ ዞሮ እኔ ልታሳየኝ አይደል እንዴ ልጅትና ሰውዬው ከና ከሱ ጋር ተጣለው ብላ ነው ልጇን መስጠት ነገ ከነገ ወዲያ ልጅ ማለት ልጅ አባቴ ማለቷ ተቀርብለሽ ነው ሞኝ ነሽ ፈስ እንዴት ናችሁ ደህና ናችሁ ወይ እግዚአብሔር ይመስገንኛለን ክብሩ ይስፋ ለድንግል ማርያም ለመድኃኔዓለም ሀገራችን ኢትዮጵያን ሰላም ያድርግልን ህዝባችንን ሰላም ያድርግልን መሳቅ መጫወት መደሰት አብሮ መሆን ከአገር መሆን መሄድ አገር ሰላም ሲሆን ነውና በየቦታው ብዙ ነገር ነው የምንሰማውና እንደ እግዚአብሔር ሰላም አረ ወደኔ ተንቀጭ ይኮትቻለውና እሺ እንደዚህ ነው አይደለም እንደዚህ ቡድ ዳገራችን ባል እንደዚህ አፍጣይ ማን ይበልጣ ከዚህ ሁሉ ገብሬ ይበልጥ አንቺ ነሽ ነው ገብሬ አረባት ዋው እኔማ እንደጎራ ነው ይረቡ ግን ማለት ነው ያንቺን ወይፈን ነው የምትመስል አፍንጫ ያብረው ቅቤ የሚሸያ ደስ ጭራሽ ከከብት ጋር ተመሳሰለታለህ ምንም ችግር የለትራለች አሁን እንተናቅሶ ነው ከባሰባት አንደኛ ምን ሊባለች አትነቀሽ አያ ቆንጆ ነው ዝም በያቸው እነዚህ ዝም በያ አፍጣ ቢረዝም የነፋስ ተገነው አንተ ምትናርጎ የሰራ ቲሬን ነው ቲሬ ወሬ ቆሎን ነው አይረፍ ነው ቡና ሲረስ የለ እንደው ማልሳለ ያኔ ያለ አንድ ላልኩም ማያ ሸጋነሽ ያልኩት ስጭ ነው ሸጋነሽ አላለም ተከብት ጋር ያለው ክንዱ ነው እንጂ ያጂ ቆሎ ንብረት ያጂ አየበላም ከዚህ በኋላ አሁን አንተ እንግዳ ስለሆንክ ነው ይረፉ ማራስ ስለሆንክ ጥላኝ እንዳትድብዬ ያቀራረብ ነው እንጂ ብቻ ነው መጣ አልሰጣኝ ምን ነው አልሰጣ አናድሮ በቃ በወር አንዴ ነው እዚህ ቤት ቡና የምትፈለው ከዚህ በኋላ አንደኛ ቡናው ለሽብር ገብቷል ስተመድ ያከልኩሉት ይዋላ ዝጉት አረክ ለራስ ወዳጅ አንተ እስከብተህ ተጠጣ ቡና ወዳለው ስተመድ ግዛ ታዲያ ብር የለም ስራ ስፖርት ጨርሷት ነው ጨረሰዋ ስጪኝና እገዛለሁ ተሰጠሽ አይደል እገዛለሁ ከፈናቀን ተግዛጅ ነው አሁን ብር ያለ ነው ገጠር ነው ከተማ ብር አለ አይ ምንም ችግር የለም በፊት እኮ አይፈለም ነበር ተወር አንድ ቀን የምታረጋው ግድ የለ አንተ ያለ ማለት ነው አራራ ተቀና አንድ ነው የኔ ያያለው ተቀና አንድ እዚህ ተቀና አንድ እነሱ ብቻቸው ይፍረድባቸው እነሱ ተወር አንድ ቀን ይጠጡ ምን ያደርግላችኋል አይደል ቡና አቤት ሱራስ ወደድነ ወይኔ እኔ ቡና አልጠጣም ግን አብሬ እስኪ እንደው ደግሞ ዛሬ ከቢጃማ ከመጎተት ወጣ ለማና ወደ ሳሎን ብዬ ልጅም ያው ጎጃም ልከታለው ታተይሌ ታቴ መምጣሳችን እኔ ልጅ ላኩ ከብቶችን ትጠብቅላት ያት ትፈስላት ወንጨት ትቀምላት ውሃ ትቅዳላት ብዬ ለእናቴ ላኳት ልጅት አሰ ወላጅ እንደዛ ተወር ድገም በቃኛ አደረስኩ አድርሻለሁ በሁለት ቀን እንኳን ተወዛ ምርጥ ነው አማረብ የሞጣን እስር ቤት የመሰለኝ ቢሮ ናት እቺ ቢሮ የሞጣን እስር ቤት ታስራል እንዴ ቢሮ ቤት አራ ወጫይን ምግብ የለም አራ በስ ጧጧት ቤተክርስቲያን ይዘው እየሄደ ነው ክንዱ አነሳ ቤተክርስቲያን እሄዳል እና ምን ቡና ማጭ ቆያል ቤተክርስቲያን የድራ ሶስት ጊዜ አመጣለህ ግን ጦለት ለነፍስ አንድ ጊዜ ነው ቀሪት ሙሉ ወይኔ አንተ እዚህ በደም ለነፍሳችን ነው ማለት
መጣሽ ተገትሬ ዋልኩ እንደሆነ አንተ ከተገትሬ ዋልክና እኔ አንድ ጊዜ ጦለት አድርጌ የመጣሁት አንድ ነን። ምን ዞሮ እዚህ አይደል ያየለ። ስለዚህ መጽሐፉን ልቅራ ይዋል እያነበበ እኮ ነው ያንን ሳጨርስ እናንተ ስታነብ ዝም ብዬ ቁሜ ልቁም እኔ አንተ መጽሐፉና ብዙ ነገር አገኛለሁ። በውስጥ ክንደና በውስጥ መጸለይ ነው። በውስጥ ይመጣልልኩ ጠላን እንዲያደርግ ክፉ እየሰሩ 24 ሰዓት ቁመው ቢውሉ ያው ምን ሲመለስ ተፈረሰ ምን ይሆናል? አሁን እዚህ ብትቀመጥ ኧረ አልቀመጥም። ታይት እንለዋወጥ ክንዱ ዛይድ አንተ እዚህ ቁጭ ነው ለውጥ ኧረ እዚህ ወርሻው ይሻለኛል። በርበሬ ሲላክ ቅቤ ሲላክ ቅቤ ሲታዘዝ ያደርሳል ደሪበሪ ማለት ነው። እንደኔ አገሩን አውቄው ሙቼ ነው እኔ የሚያደርስ በጣም አመርካለሁ። ኧረ እዚያው እናንተ ስሩት መርካቶ ዛሬ ግን አዝናኑ ታውቃላችሁ። ማርያም ወደ ሽሮ ሜዳ እንዴት ነው? እሺ እሺ አዎ ዞር ዞር ብላይተህ ሀሳብን እንኳን እንድትቀይሩ እስቲ ሊየውና ቀምታለኝ ቀምታላለኝ መዴ ነው። አራ ጎጃም አትጠገብ ብላለች ታት እናቴ የሰራ መስኩን የሳመችው ታቴ ወደ ነው ስትመጣ አጉራይ ሰንፍተሽ እዚህ በተለቂያት መስክ አፈርል ብላ ማርያም መስኳ ላይ ያሉ መስኩን እየሳመ የኛ ቤት ደግሞ መስግዳር ነው ተበድላለች። እሺ አሬ ጎረሳ ብዬ ነው መሬት የማይታይበት ሀገር አንጠልጥለሽ ተዚው ለኔ ልድ ደራስ አራ እዚው እንደለመድክ አንተ ቁጭ ብለህ የክርስቲያንን ብቻ አውቃታለሁ። ስለዚህ እቺን ማን ያሳወቅኳታል? የክርስቲያን ማንም ያውቋት እኮ አሁን ልጅ ትሄዳለህ ትሄዳለህ ቤተ ክርስቲያን አራ አይደለም ዋ ደግሞ የታችኛው ፎቅ እዚህ የዚህኛው ፎቅ ታይ ሆኖ ቢያገኘው ጥልቅ ሳያንቋው እንዴት አንዱኛ ገር አይኑ ፈጦ ትኩለ ሲዋንዱ አይኑ ዋ አሞኖ ነው ጋሻይዴ ፈጠጥ አላማዴ ነው አንተ አትየኛ ሰውዬው ትልልቅ ነው አይኑ ትልልቅ ነው እና እንዲህ ሲገልጠው ፈጠጥ ያለ ነው ሙሉ ነው ሰውዬ አይኑን አፈጦ የሚያየው አላማዴ ነው ጋሽ ዝም ብላ እንትን ነው ቁርስ እየበሉ ወግ ያምራል። እሺ ባሉ እኔ አፈሰላል ዋ እየቆጠው ገና ሳልበላ ትረፊኛለሽ። ወዲህ ደግሞ ጣላ ቢኖር በቃ አንደኛ እሷን ተጣኝ ያረጋችሁ። ኧረ በስመ አብ ወጃም ጠላ ደበዝ ለየለኝ ዘኝልስ አይ አዮ ረሳሁት እኮ እዚያ ስደርስ ያመኛል። እባክህ ልጠጣ ከዚህ ጀምሬ ልልመደው አዎ ረሳሁት ልልመደው እንዴ ሽምብራ በስንዴ ከኛ ሀገር የሚመጣ እንዴ እዚያ ዘመርሽው ማሰለሽ እንግዲህ እዚያ አታረጊም ጠለው ወደ ነው አረ በደንብ ያዛን ትንሳለ የከተማ አባላል ያልቃል ምን የከተማ አባላል ያለ በደንብ አጥሩ ነው ልሰጥ ግርግራ አይታይም። ጉተራ ነው እንቻለ ይኛ ገርሳለች። አረም ለመቤት እንደው ቆየም ባልሽ እንዴት የማይመጣ የማይወጣ እንዴት ነው? ከመጣው ውለቀው ነው እንግዲህ ሲወጣ ሲገባ አላየሁትም። እንደው እኔ አማቱ ስመጣ የማይቀበለኝ በሰላም የለም እንዴ ባሌ ያልሽው ባልዬ ወጣጤ ነው እንጂ አታዝበል እንደዛ ይባላል። ንገረው ታላቅ እንኳን ነው እንዴ አንተ አታከብረውም እንዴ? ጉዳምቻችንን ወጣጤ ትላለህ እንዴ? መግዘል ለመጣል ዋይ እየለም መጥቼ እየለም ባመቸው ማምቻ አይሰባው ብቻው እናት ወነባ ምንም ነገር የሚያውቅ የቤት ታንተ ጋር መቀረጽ ራሱ አይፈልግም። ድብቅ ነው። ተሷ ጋር ሳይሆን ታንተ ጋር የተጋጨ አስመሰልክበት። እኔ እና እሱ ስለምንቀላለ ነው እንደዚህ ወጣጤ አልከው ምናምን ስለው ደስ ይለዋል።
ያለ እዚህ ራሱ የሰው ልጅ መጣ እንዴ ስለው ክብር ስሙ እያለ ወጠጤ ትላለህ እንዴ? ፍየላውን ባባ ይደለ ተፍየላ ባስከው ባስ ወጠጤ እያለ ካሳውን የማይናገረው እና እንዴት ነው ሰሞኑን የጠፋ እንዴ? አይመጣም? ምን ነው አሰሽኝ አልሽ ደቀላል ነገር አይ እኮ ነው የቀላል አይሻት አሁን ያ ምስግን ባልሻን አይ ሲል ይቀናል አጥቷል በቃ እሱ ስለባልሽ ይዋራሽ ነው በቁም ነገር እኮ ደም ያወሩን አዎ ባል ትያለሽ አይ አርጊስ ወደኩ በጣም ጸባውት ምስኪን ይዋ በጣም ምስኪን የሌለ በቃ አሁን ራሱ ቀረ ወጥቶ ከቤት ቀረቀረው ላይ ያ አንድ ቀን ታደረ ቀረቀ ነው አቤት ግንባር ላይ ይለየል እንደምትወደው በምን ይለያ ግንባር የውሸት ድግ ይኖር ዛውስ አንደኛ እንዴ ውሸት ድግ እኔ እኮ የግድ ነው ወራው ቀረቀር ብሏል ባዛኝታ ከቤት ወጣ ለቀን ሄዶ ካመሽ ይልጅ እንደው ሐሳብ ቆረጥ ነው የሚያደርገኝ እንደው በዛይውን እንደው መኪና ምን አገጨውን እንደው ጎማ ሄደበት ይሆን ነው ተውደታቱ አንዱ መተው ይሆን ምናም ብዬ አስባለሁ አንቺ ውሸት እኮ መቼም አለው ተጨማምሮ ይሆን ውስጥ አራብስማ እንተዋወቃለን እኮ አሁን ካሳው ነው እንደው ማን ሊሆን ኮበሌ ጠልፈችው ብዬ አስባለሁ እኔ ያለኝ ነው ሌላ ኮበሌ መቼም ወንድ ስንል ከባድ ነው እንፈተናለን ይው ምንነድበትን አናውቀውምና ብላ ካሳው እየበለው የራስ እንቀይር ምን ያነሳችሁት እናንተ ምን ያለነሱ ሙዛም ይረፍ ራስሽ አምጪው ራስሽ ፍጪው ራስሽ አውኪዋል ሙዝ እንብላ ተው ርሱን እንቀይር እና እንደው እሱና ናቤው እንጂ አይኔ እሱ ባውን ነገም ሊሄድ ይችላል ያያስ ባይሆን ነው እንገናኝ ደስ ይለኝ ነበር ታየው ሀገር ምን አንገሸገሽ ባሏ ነው ቦጠጤ እያልክበት ቦጠጤ ስለሆነ እኮ አይ ቦጠጤ ስለ እየሰደብኩት አይደለም የምንቀላለደው ነው በነገራችን ላይ ይሄ ቀልድም ሳይሆን የምር ወሬ ነው ልጁን አይቶ ያምናት አቤት ምጤት ያለለታ ወይ ሲደውል ነፍሱን አላወቀው አቤት ኧረ እኔ እንደሱ አሁን እንደው አንቺ ባህል እንደዚህ ያለ አግኝተሽ ደግሞ ለትግስት እንደ ያለ ባል አመጣጡ እንዴት ቁርጥ ነው ያለ በቃ እኔ የወንድሞቼን ያለ የተሰማኝ አመጣጡ እኔ እኮ ተምን ጊዜው ማን እኔ አልደወልኩለትም ማን እንደደወለለት አመጣጡ መኪና ይዞ ይሆን በጉሩ እንጂ እኔ አላውቅም እኔም አላናገርኩት ይሄን ብለው ተወሏል እኔ እኮ አንተ የብዲ ወሬ ነው መሰለኝ ያጎናበርክብኝ እሱ የሚያወራው ምር ነው ውሸት ነው እንዴ እኔ ወጉንም እኔ አውዲዮ ነው ያወናበደብኝ ያሳብድ አውዲዮ አይ ተው በቃ አናንሰው እኔን ማጣልጣላ ታገኝ እኔ ተቀላቅለዋለህ ዝም ብለህ ያወሩም ያቀው ታወራውንም ሰናበት ምንም አልገባኝ ዝም ብለህ የምትለው ይኸውልህ እሱ የእሱ አባል ምን መሰለህ ቢሮ ነው የሚሰራና ይደክመዋል አንዳንዴ የዞ ማደሪያ ምናምን ስላላቸው ቢሮ ነው ወስሮ ቢሮ ነው የሚያደርግ አይደለም ለነሱ ብሎ የተዘጋጀ ምን ክልብልብ የቀልድ ሳይሆን ቢሮ ይመጣል ተዋራላችሁ ትገናኛላችሁ ያልሞተ ሰው ይገናኛል ወላሂ ትንሽ ተቋርፋኖሽ ነው መፍትሄው መግባት አይሻልም መፍትሄው እንግዲህ ያው እንደይቱ ተጣጣፋችሁ ነው በእናንተ ቤት ማጠብ ይደብራል ስለሽ እንደዛ እየተዋደዳችሁ ቤት ወጣ ቤት ገባሽ እያለሽ እግርሽ ጨምሮ ካልሲ ሳይቀር ይዋለቀልሽ ማታባታ እያጠበሽ ለልጁ ያለው ፍላጎት አንተ እኮ ነው አሁን እንደዚህ አንተ እኮ ሲጀምር ክብር የለም እኔ እኮ ተነጋግሯል ከሱ ጋር ምን የትያሽ አንቺ ጋር ተነጋግራራ በቃ አሁን ልክ እንደሚያስብልህ ሰው አንተ ምንም አታውቀው ነገር የለም ያው ስልክም ስለሌለ ታች ስልክ ገጠርም ስለሆነ ቪዲዮ ምናምን ስለማትከታተል ነው እንጂ እንሰራለን ቪዲዮ ያንዳንዱ ማለት ነው ምንም አላየም ብሎ ራ ምንም አላየ እና አንቺ ተይዘሽ እዚህ አንቺ ባልሽ ማታስቢለት ሰው እንግዲህ አንቺ ነሽ ምን መሰለሽ ምን እዚህ ተይዘሽ ቀድሞ የተገኘ ሆስፒታል እሱ ነው እንደዚህ ወረዘ ምን ያብራል አንተ ቆይ አይደለም ቀድሞ የተገኘ እሱ ነው አይደል ዋሽው
ዝም በላይ ያለ ቤተሰብ ጋር ነበር አልተመቸውም እና ከዛ እኔ በግ ገዝቼ ነበረ። ማነው ቤተሰብ? እንዴት ነው ባልሽ ቤተሰብ? እናታችን ሰላድኑ አለፍ ለፊታይ ቆለለፈው ነገር እኮ ዝም በይ። እኔም ዝም ልበል እንጂ ማንወራው ነገር አለ። ካሳ ስለጠየቀኝ ነው እኮ ተጠየቀኝ። እሱም ትመልሻለሽ እኔ መልሳለሁ። እኮ እንዲያርጉ አስፈላጊ ነው አይደል? እኔ እኮ የዋ ስለሆነ ነው። በጣም ለልጅ ያለው ፍላጎት፣ ለአንቺ ያለው ፍላጎት፣ ለእኛ ቤተሰብ ያለው ፍላጎት፣ ለእኔ ያለው ፍላጎት በተለይ ለእኔ አይዋሽ አይደብቅ። በቃ ግልጥ ይሁዱን የሚዋራ ሰው እንደሱ ሰው አሁን ይገኛል በዚህ ምድር ላይ? ሲንገሪኝ ይገኛል? አሁን እንደሰረው የጁን የዘረው ነው ያጭዳል ክንዱ። አሁን ማውራት ካለ የዘረውን ማይዳል ማንም ሰው ስንዴ ዘርቶ ጤፍ ላጭድ አይችልም። አንተ አሁን እንኳን አንተ ነው የምታወያብር ወጉንም ልናወጋ ብንል ማላስወጋኝ ያልካት እንትን የሰው ልጅ ይሆናል ብሎ አንድ ነገር ይጀምራል አይደል? ወደፊትም እናንተም ይገጥማችኋል ይሄ ነገር። ስለዚህ ይሆናል ብሎ ይጀምራል አንድ ሰው ታውን ሲቀር ደግሞ ይወጣው ነው። ሌላ ታሪክ ምናምን ያስፈልጋል። ከአንዱ ጋርም ተደባብሯል። አያወሩም ነበር ተጣልቷል። እውነቱ ስለሆነ እና ተቃራኒ ነው የሚያወራ። አሁን የሚያወራው ተቃራኒ ነው። አንተ ሲጀመር ማራቆይ አይደለም። እንዴት እኔ ቆይ እኔ አሁን በልቤ ጭም የለብኝም ማለት ምንም ነገር አላውቅም። እንግዲህ እንደምታውቂው እኔ አንተ ሲጀመር ሲጣሉ ማስታረቅ ያለብህና እነሱ ማስማማት ነው ያለብህ እንጂ አንተ እኮ በማልገብ ተመጣልቅ አይደለም እንደዚህ የምትለው አይደለም። እሷን ቢያለኝ ሲጀመር የምታወቀው ወግ እኮ ዝም ብለህ አንድ እዚህ ወረ ምስኪኑ ትገባለህ፣ አንድ እዚህ ወረዚያ ትገባለህ። የሆነ በቃ ዝም ብለህ ውጅብድብድ ያለ ነገር እኮ ነው የምታወራ። አስታወራ ተባልና ሚስቱ ጋር ሳይሆን አንተ ጋር ነው ችግሩ ጥሎ ያለው ነገሩን የለኮሰው እሱ በርግጥ ጥሩ ነው እና ብለኩስ እኔ ክንዱ ዋሻው እንዴ ግልጥ አድርጌ ነው ማለት ያ እኔ በራሴ መንገድ ነው እንጂ አንተ ባልከው መንገድ አይደለም እኮ። አንቺ እንዴት በራስሽ መንገድ እንዴት ሊሆንልሽ ይችላል? በራሴ እኮ በራስሽ ምን ያንተ ያልከውን አይቼ ምናምን አይደለም እውነት ነግረህ በራስሽ። ምክንያቱም እኔ ያኔ ዛ 20 ምናምን ቀን ሙሉ ሲሆን አልመጣም። በሱ ነው አንደኛ በቪዲዮ አላመጣም ጀመርኩ እንጂ ቪዲዮን አላመጣም ጀመር እኮ አንተ አሁን የምታወራው ወግ ከሷ የነን ነው ብላ ይሄ ነው ብላ እኮ እሷ የተጣላችውን ሳታስረዳ አንተ መጀመሪያ ባሰብኝ አልኩ። አይ እኔ እኮ የልጁን በጎነት አይደለም በጎነት አይደለም ካሳውራውን ተቃራኒ ሳን ግልጽ ነው። ጨርሱ ነው ያገበኝም ጨርሱ ተጣልተዋል። ልጁ እኔ እውነቱን ልንገርህ እመንክም አላመንክም ትዳር ዞ እሷን አግብቶ ከሌላ ሁለት ልጅ አለ። ከፈለክ ከፍቼ በዚህ በኮምፒውተር አሳያለሁ። ልጁ ትዳር አለው፣ ሁለት ልጅ አለው። ያችን እያሰቃየ እዚህ መጥቶ አስረገዘን። የፍጠን ነገር እንደማያጓጣ እትም ትልቅ ደረጃ እንደማይደርስ አውቃለሁ። ልጅም ቢሆን ብዙ ትምህርት አለኝ። ቀስ ብሎ አስተውሎ ማንነቱ ተረጋግቶ ተዳምጦ ነው። ቪዲዮውን አሳየኝ አየነው። ታዲያ አድራሻዋን ስልኩን ስጠኝ ስለ ለምን ቢያልኩ ነው። ለምንድን ነው ስልኳን የምሰጥሽ? እኮ ነው ለምን ትፈልጋለህ? ሴትዮዋ እውነት ነው አንዳንዴ የምትይከው ነው። እኔ ሰዓቱ ቤትን ዘንድ አስመስል ጊዜ ያመጣ እስከ ልጇ ማለት እስከ ልጆቿ ማለት አሁን እንዳዲስ ካነሳው ያለፈ ታሪክ ነው እንጂ እንግዲህ እየተቀረጽኩ ነው። ሰዓቱ ቤትን ከነ ልጇ ካላመጣት እንግዲህ እኔ ክርስቲያን አይደለም በቃ እሺ ደግሞ ተጠብቃ እኔ ቆይ እኔና ማታምኝኝ ቆይ ኖ ዛሬ አይደለም ይኸውልህ በምን እውነት ነው ወይ ለምሳሌ አንዷ ተነስታ እኔ ባል ነው እኔ እንዴ ያለ ብትል ይቺ ሴትዮ እውነት ከሆነች ቪዲዮ ተከታተል ኖ እሺ ባልሽ ነው የሚጣባት ነው አስረግዞሻል ሆነ የእግዚአብሔር ስጦታ ነው ከንፈርሽን አትንከሽ ግን
እየተንቆራጠጥሽ ወልደሽ ማለት እኔ እየተንቆራጠጥኩኝ በዛን ሰዓት እሱ ሲደውለት ስልኩን ዘግቶ በ20 ቀን በ25 ቀን የመጣ ባል ነው ይሄ ዝም ብሎ የማይረባ ቦጠጥ ዝም ብሎ 24 ሰዓት የሚያልል ስለዚህ አሁንም አንተ ስላልከኝ አላመንኩም እውነቱን ስነግርህ ምክንያቱም ዛሬ ጊዜው በተሻለ ቴክኖሎጂ ማሳድገው አንተ ታሳድገው ምን አገባ 5 ልጅ ወለድ አንተ ታሳድገው እኮ ታዲያ መረጃውን ሙሉ መረጃ ካለሽ አጣጥቦሽ ሄዳል ምን ችግር አለ መከረኛ ድንግል ማርያም አለ እንደዚህ አይሰራም መጠንቀቅ እኔ እያስጠነቀቁሽ እኔ እናትሽ ያላለሽ አና ታዲያ ዛሬ ልደውልላት እሺ ልጠይቃት እምቢ ብትይ ደግሞ አንቺ እምቢ ብትይ ማለት እኔ ደግሞ ትልልቅ ሚዲያ ኢንተርቪው ነው ማቀርባት ልጅት ይልክ ለምን አላቀርባት ሚዲያ ምን አስከደ ማመና እኮ ሴትዮ ራሷ ባመነ ያላመነ ዞሮ ከልጁ ጋር ራስ ሁለታችሁ ይፍቱ እንጂ አንተ ዞሮ እኮ እንትን የምትለው ሶሻል ሚዲያ አያውቅም አንተ አሁን አታውቅም የተለቀቀው ቪዲዮ ምን ይሰራ አሁን ይሄን ወሬ ያመጣ ነው አንተ ካነሰው በላይ ነው ይሄን ወሬ እንደ ቀልድ ጀመርከው ባልሽት ነው ምናምን እኔ ደግሞ አረው ይወዴን ያንንም እየቀለልኩ ያለ እያሾፍኩኝ ነው ሶሻል ሚዲያ አልወድም ብላለኝ አልቀረጥም ብላለኝ እሷ አምኜ እንደ በስንት ከንዱ አዳምጠኝ እንንገራለን ይቅርታ እንዴ እሷም አልቀረጥም እሱም አልቀረጥም እሷ ይውልሽ ከተማ ተሰባኝ ነው ለቻች ሰበኩ እሱ ሞጭላፋ ነው እሱ ስንት የበላ ሞጭላፋ ነው እሱና እሷ አይደለም እኔና ይሄ አሁን አንድ ነን አንዳንዶቹ አራታችንም የተለያየ ሳቢን ያለን እሷ ካሜራ ትፈራለች ያልኩሽ መቀረጽ አትፈልግም ላንዲው አትፈራለች በቃ እሱ ደግሞ የሰራው ስራ እያለ ባይኖር ካሜራ መቀረጽ ይፈልጋል የሰራው ስራ ግን ካሜራ እየተቀረጸ ወደ ሚዲያ እንዲተላለፍ ስለማይፈልግ ነው ጎበዝ ተሆነ እስኪና በሚዲያ አውጣና እመቤት የኔ ሚስት ናት እመቤት እየወድሻለሁ ልጅ ስለወለድሽልኝ የኔ እናት ብሎ እስኪ ቪዲዮ ይስራ ወንድ ተሆነ በቃ እዚችልኝ እሱ አሰራብራን አውቀራል እሱ ሴራን በል እሷ መፍራትና ማውራት ይለያያሉ እኮ ካሜራ ተፍራ ብዙ ካሜራ ላይ አታውራ እንጂ ፊቷን አሁን የእመቤት ባለቤት የኔ ባለቤቴ ነው አላወቀችም እኔ አላወኩም ዛሬ የሰው ህይወት ለመበጥበጥ ሰዎች ተዘጋጅተው ይነሳሉ ልክ ልትወት ይችላል እኮ ካሱም ደግሞ እንደዛ መጥፋት እኔም እንድጠራጠር ምን እንዳደረገ እኔም ጠልቻለሁ ነው ለመናገር ግን ደግሞ ሀቀኛ መረጃ ደግሞ ፈልጋለሁ ቴክኖሎጂ ምትቆይ ኮምፒውተር ላይ ገባው ኤዲት እና ዝም ብሎ ኖርማሊ ተቀረጸ አንድ ነው ምንም መረጃ ምንም ነገር ልጅ ባባ ያለ ጥሬ ሲበላ ይተሻል አላየሽም ልጁ ኖርማል ቪዲዮ ያማ እሱ ልጅ እሷ ላይ ያላመነችበት የጎረቤት ልጅ አንዱ ልጅ የኔ አንዱ ልጅ ባያ አመንሽም አላመንሽም ሰርቲፊኬትን አመጣታለሁ አዎ ሰርቲፊኬትን አምጥቼ ትሰራለች በግ እንደው መቀረጽ ካልፈለግኝ ካሜራው ደብቄ ቢሆን አትወደብ ያን ሰው ፍላጎት በፍጹም እኔ እኮ አይደለም ስልሽ አላፈዳው መቀረጡ ይቅር እኔ ማግኘት በቃ ግን ቆይሽ ዝም ብዬ ልጆችን አምጥቼ አሁን ዝም ብዬ ያንቺን ባህል በመንገድ ልጆችም እየመጡ ማን ባባ ብለው ያርቁበትም ልጁን በዚህ ብታምኛለሽ እኮ አሁን አንቺ ግን ተሳትፊት ምን ያገናኝሻል ቀማዩን ከሆነ የሱ ሁለት ህይወት ሰው እዚያ ልጅ ያሳደኩ ደግሞ እዚህም ልጅ ያሳድጋለሁ የሚል ከሆነ በሰላም ከለያይቶ በቃ የራሷን ህይወት መስራት ብቻ ነው አሁን አንተ ነው ከሆነ ማለት ነው ስንት የሚወዳት አሁን ስንት የሚሰፈሰፍላት ሰው አለ ስንት የሚሰፈሰፍላት አሁን አንተ ሪል ታምናለህ እኔ አሁን ቆይ እኔ ትክክለኛ ቀስ እንጂ ትክክለኛ ወሬ ታላየውና ትክክለኛ ወሬ ካላየው እኔ አንቺን ትዳር ማበታትን ምንድን ነው ያገባል እሺ እንኳን ያገባል ማለት የራስ በቃ ተው በቃ እኮ ምን አገባ አሳድግ ብልኝ ብያለሁ አሳድግ አይደለም ማሳድግ እኔ ምን አገባ ማታሳድግ የሚያሳድግ እኮ እግዚአብሔር ነው ከእግዚአብሔር በታች ደግሞ ወላጅ ያስፈልጋል እኔ ልጆችን አንቀባረር ያሳድጋል እግዚአብሔር ከሰጠሽ አንቺ ታሳድጊያለሽ እንጂ ሲወራ አንጣጣት በይ እንደ በቃ እኮ ዝም በለስ ቀይራ እኔ ለማናለ ሰድብሽ ድሮ ምን ሽሩ ስትላል በያኔ ፍየል ምላስ አላወኩም ሴራውን ለካ ሴራ ስላለው እኔ እኮ እንዴት እንደሚወደኝ ልክ አንቺ ታይ እንደኔ ያለው እንደማታገኝ ነው በቃ ክንዱ አሁን በቃ እንትና ዞሮ ጀግና ወንድም ነኝ እሺ ምን ይጠቅመኛል እኔ አዳምጥ አወቅሽ ለነገ ትምህርት ይሆንሻል ግድ ከቆርባ ግተዋል እንዴ ዋ እኔን እንደ ወሻና እንደ ሌላ ምታስጠይ ጉድ እኮ ነው እና አሁን እሱ ፊት እንደዚህ ያለሽ ሚስተካከል ከሆነ ይስተካከላል የማይስተካከል መንገድ ካለው ደግሞ በቃ የራሷን ህይወት ራሷ ትመራለች በቃ አለ ነገር አንተ ወልዳ እንግዲህ ሰው በ20 ቀን ይመጣል የገንዛ ልጁን ለማየት 20 ቀን ቆይቶ የሚመጣ ባል ነው ስታስበው ምንም ነገር ተለለበት እሺ አሁን አንተ ወልዳላ ትዳር ሚስት የነብላል ወለድ ሚስት ስወልድ ወዲው ተከታትለ ሌላ ቦታ ቢሆን ወይ ራይድ
በእግር ራሱ እየሮጥክ መንጣት ነው ያለብህ ሆስፒታሉ እንጂ ወልዳ ምናምን ታርሳ 20 ቀን ጠበል ተረይታ ትመጣለች። እና እኮ ማንም እሷ በቃ አለማወቅ እኮ ሁሉም ነገር ይደረጋል። አለማወቅ ነው ሁሉም ነገር ይደረጋል። አንተ ስለማታ አበዛዙ እሙ ይውጣው አለማወቅ ሁሉም ነገር ይደረጋል። ስለዚህ እሷን ደግሞ መናገር ማናገድ አንተ ሸቀበ ተናገር ማናገድ አንተ እኔም አንተም ስንኖር ነው እህታችን የምናስከብራል። ዛሬ እንደዚህ አርጓት ሲሄድ ዝም ብለህ ገንዘቧን ጥብጥብ አርጓት ሲሄድ ዝም ታልከው ምን ወንድም ነህ አንተ? እና ገንዘብ እሷ ደህና ትሁን ሰርታ ታገኘ ወይ ሰክሮ መጥቶ ሲደበድባት ዝም ብለህ ታየ ምን ወንድም ነህ? ደብድቦኛ የትን አይደባደብማ ቢደባደብ አጉነዋለሁ ቢደባደብ ታዚህ አራተኛ ፎቅ ነው ወረውረው ጫፍሽን ቢነካሽ ሰክሮ ማለት ነገም እኮ እኔ ሴት ሊወልድ ይችላል። ያቺ ሴት ልጅ እኮ የሚደርስባት በደል ብለሽ ነው ማሰብ ያለብሽ። ያው ልጅ የሚጣ የሚደርስባት እንግዲህ ሰላም ያሳድግልን ለክርስትናው ያብቃን። ድሮም እኮ እንደማታስጨርሽኝ ያውቃለሁ። በቃ ሰው አንተ ዞሮ እንደዚህ አይደለም እና በተረጋጋ ነገር መንገር ነው ያለብህ እንጂ አሁን ማበሳጨት የለብህም። ዞሮ ልጅት እኛን ያለውልሽ ምናምን እያልክ ነው ማረጋጋት ያለብህ እንጂ ዝም ብለህ ሸከበህ እንደዚህ ነው። እናማ እሷማ በቃ እንደዚህ አድርገህ አንተ ጭምር ነው ሊመስላት ይችላል። እሷ አልገባትም፣ ግን ስላልገባት ደግሞ አንተ የሆነ ነገር እሷን ከመናገር የለብህም። ሸከበህ ስትናገራት እኮ እሷ ውስጥ ይሰማል። ነይ አንዴ ነይ በቃ ተወተኝታለህ። ነይ አንዴ ነይ አውሪ ነይ በካታው ማልሟራሽ ወሬ ያለ ነይ እኔ አስከፍቼሽ ተሆነ እኔ አስቀይሜሽ ተሆነ ተዛሬ ጀምሮ ተዚህ ቤት ልወጣ ወስኛለሁ። ነይ የራስ ጉዳይ ሳይሆን ነይ ካኔ ባልሽን የምትመርጭ ከሆነ አሁን ልብሴን እየጠረገብ ይሄዳሉ። በቃ አለቀ። እና ቀስ ብሎ በተረጋጋ ጉዳይ ይሆናል እኮ ነው። ብድግ ብላ ከካዱ አንቺ እኔ ውሸት እንደዋራው ሐሰት እንደዋራው እኔ ውሸት አውርቻለሁ እንዴ? ሐሰት ተናግሬያለሁ እንዴ? እንደዚህ ወንድሜ እንዲጠላኝ የምታረግኝ ልጆቹን አፍሶ መጥቶ እዚህ እበላለሁ እጠጣለሁ ቢል ወይ አንጉጆ ነው መድ ወይ ያነጉደኛል ወይ አንድ ነገር አድርጌ ነው መድ። ይሄንን ነው መቤቴን እየሰማሽ ነው። መቼም አልተኛሽም አሁን ደሻውን ማለት ነው። ግን የሰው ማቃለል ተገቢ አይደለም። አንተ ደግሞ ነገ ጧት ሳትዬ ቤት እየሄዳለሁ እኔ ቪዲዮን አላሳይም። ሴትዮ ቤት እየሄዳለሁ እውነት የመቤት ባል ያንቺ ባል ነው ወይ ትላታለህ አይደለም ታለይ እውነትን ውሸታም ነኝ በቃ ፈጣሪን ውሸታም ነኝ በቃ። በስተት እኮ ሁሉም ነገር የማይደረግ ነገር የለም እኮ። እሷ እኮ ባለ ወልዶ ወይም ትዳርዙ ላግቦ ብላ አይደለም ያገባችው አይደል? የላ ትዳርና የላ እንትን ይዞ ከሆነ እሷስ እንዴት አድርጋ ካስገባዋለች? ከዚህ አንተ ብላ ሳይሆን ራሷ እንትን ትለዋለች። ደግሞ ባለፉት ለካ ተጣልቼ መጣሁ ያልክ በዚህ ምክንያት ነው ማለት ነው። ማን አንተ ጎጃም እኛ ላይ መጣ ፕሮግራም የመጣው እንጂ ለሱ ነው ቤት ለቅቄ ሞታ ፈርቼ ምን ነው ሞታ በምን ምክንያት መተህ ነው እንግዲህ እዚያ እንደዛው ነው የመጣህ? ፕሮግራም ነው እንጂ የመጣውኝ እንዴት የሆነ ከፍርድ ቤት የማወጣው ወረቀት ነበር እሱን ላወጣ አጋጣሚ ተነጋግረህ እንደሆነ ብዬ ተጣላን ማቆይተናል እኮ ተጨቃጨቅን ብዙ ቀን ሆኖናል። ይገባል እሱም ይበላል እኔም በበላለሁ እሱም ወደ መኝታ ክፍሉ ይሄዳል እኔም አገኘኋት ላይ ለጥላለሁ። ምንም ያገናኝ ነገር የለም እኮ። ግን ያቺኛዋ ሚስቱ ሰክሰክ ብላ ያለቀሰኝ ሳያት በቃ ምን መቆጣጠር አልቻልኩም። እኔ እሷ ያለቀሰ የት የደና ተዳርብት ምን ዋጋ አለው? ነገም እኮ እሷ እንደተመቻት ነው እኮ ማድረግ ያለበት እኮ አይደለም። አንተ ብላ ሳይሆን እኮ እሷ እንደተመቻትን የምታውቀው ራሷ ናት። ምርጫዋን የምታውቀው እኮ ራሷ ናት። አንተ ሳይሆን እኮ አንተ አይደለም የምታስወጣው እንትን የምትለው ራሷ የተመቻትን ነው ምርጫ የምትወስድ እኮ ራሷ ናት። ጸጉሬን አስመለጠች ተመለጥኩ። ምን አክብር ነው ተቆረጥ ያለች ለራስ ነው እንጂ ለአንተ ለሷ የሷን ትእዛዝ ቢን እንደምልውላ አሁን እኔ ጠጉሬን ተቆርጬ አላውቅም። ጠጉሬ ሲቆረጥም አልወድም እንደዚህ ሲመል ያለ እድሜ ሰው ያለ እድሜው ያረጃል። ተቃጥዬ ሞትኩ እኮ ነው ሞና ነው የተቃጠልክ። አሁን እኔ የምልህ ማለት ነው አንደኛ ሳትዩትንስ ታሳየኛለህ። ከዛ ሳትዩትን ካሳየኝና ከሳትዩት ጋር እጄ አገናኛታለሁ። ሳትዩትን ከዛ ባሏን ታገናኘኛለህ። ከባሏ ጋር አወራዋለሁ። አሁን አንተ የምትለው ነገር ከሚስት አግብቶ ሁለት ልጅ ወልዶ ትዳር እየመራ ደግሞ መጥቶ እዚህ ትዳር መራለሁ ብላም ብሎ ነው ያላል። የአይነት ሴራ ከሆነ ማለት ነው በአቅሜ ባለው አቅሜ ራሱ አለቀውም ሲጀመርም ማለት ሲል የሰራው ስራ። ከዛ በተረፈ ግን ደግሞ ዝም ብሎ የሆነ የተመሳሰለ ነገር ካስመስለህ የሆነ ነገር እንደዚህ በቃ በተመሳሰለ ጉዳይ ከሆነ ደግሞ ሁለቶችንም ችግሩን ፈትቼ እሄዳለሁ። ይኸውልህ ካሳሁን አሁን እኮ እኔ ክንዱ አንተ የሚያጨቃጭቅ ነገር የለውም። እየተጫወትን የቤተሰብ ጊዜ እናሳልፍ ነው። አስራ ቪዲዮ እየሰራ ነው የነበረው። ስለዚህ ቪዲዮ አሳይሻለሁ አለኝ። መጀመሪያ እሱ ለኔ ብሎ ነው ይገባኛል። ለማንም ብሎ አይደለም። አዎ ላንቺ ብሎ ነው። ማይካድ ሀቅ ነው ይሄ። አሳይተኝ ግን እኔ ምንም
ስላላመነበት ነው እንጂ እንዲያርጉ ቪዲዮ መስራት ይችል ነበር። እንደውም እንዲያርጉ ብዬ መስራት ምንም የሚጠቅመው ነገር የለም። በሁለት አሰብኩት። ስንት ደግ እንዳለ ሁሉ ተንኮለኛ የሞላበት ሰዓት ነው። ገብቷል አይደለ? ዛሬ በጣም ቀላል ነገር ነው። አንዷ ተነስታ ባሌ ነው እንዲያርገሽ ብትል፣ አንዱ ተነስቶ ከኔ ሚስቴ ናት ቢል፣ ዛሬ ያለ ምንም መረጃ ይዘህ ያን ነገር እንትን ማለት አትችልም። ያን ለፎከር አይ የራስ ጉዳይ ነው ሳይሆን እውነታው ስለነገር ምንድን ነው የምትናደዱ? የሚያጨቃጭቅ ነገር የለም። አቦ ቪዲዮ አመጣልሻለሁ አልኩሽ ነበር። ማምጣት አለማምጣት ጋር አይደለም ጉዴ። አንደኛ አራስ ነሽ ግቢና ታኛ አንተ ቪዲዮ አመጣልሻለሁ። እውነቱን ስነግርህ መሸሽ የለብህማ። እኔ ልጅ ሰውዬውን አልፈልገውም ከዚህ በኋላ በራሴ መንገድ በአንተ መንገድ ግን አይደለም። አንቺ ነሽ ለኔ እውነቱን የነገርሽ አንቺ ነሽ ለኔ እውነቱን የነገርሽ ለኔ እውነቱን የነገርሽኝ አንቺ ነሽ። እኔ ነኝ እንጂ አንቺ እውነቱን የነገርኩሽ እና እኮ ታዲያ እውነቱን እየነገርኩ ነው ያልኩህ። አሁን ያለመንኩበትን ነው። ዞሮ እኔ ልታሳየኝ አይደል እንዴ? ልጅትና ሰውየውን ታሳየኛለህ። ከዛ ውጭ ላይ ደግሞ የአይነት ክንገር ካለ እሷም አትፈልግም፣ እሱም ራሷን የሚያስመሰርትበትን ህይወት ራሷ ትመሰርታለች። በቃ ስለዚህ አሁን አንቺም እሱ ያሳየኛል። የማየው ከእውነተኛ ሴራ ከሆነ ሲጀመር እሱን እንትን አለሉም። በቃ እኔም አለቀውም ራሱ እንኳን ክንዱ ያለው ሳይሆን በሱ ሳይሆን እኔ ራሱ አለቀውም። በቃ እሱ እኔ አልፈልግም ካሳ አትፈልግም። እኔም እዚህ ቤት ልገባ አልፈልግም። አንተ ስላልከኝ ደግሞ እንዳልሆነ ወቅ ለምን እንደዛ ስትል 20 ቀን ሙሉ እንደዛ አንተ እየተንቆራጠጥ ሳይመጣ ሳይጠይቀ ሲቀር ቆርጥ ነው። በዛ ብቻ ነው እንጂ ቪዲዮን ምናምን ምን ማለት ነው? ሰራሽ እኔ እናት ሲሰራሽ አላመንሽም። አላመንኩም። ለምንድን ነው ያላመንኩት? የሚያሳምን ነገር ስላላየሁ ምንም መረጃ የላትም እንዴ? ዝም ብላ ተነሳ የኔ ባለቤት ነው አለች እንጂ ምንም አይነት መረጃ የላትም። ጸጉሽ በጣም በራው ሆኖ የሆነ ነገር ሆኖ የሆነ አናትሽ ድርቅ ብሎ የሆነ ቅቤ ላይሽ ላይ ስትቀቢው ራስሽን የሚያረስ ነገር ይሰማሻል። እኔም ነገ ትልቅ የቪዲዮ አምጥቻ ሳይሻለው እሷንም አምጥቻ ሳይሻለው አንተም እኮ እውነት እኮ አለ ካሳምናለች እውነት አለ ይገባሻል። ወይኔ አንተ ብቻ ለመጫወት አታውቅም። እውነት እኮ አለ አንተም። እኔ ግን ምንም አላመንኩም። ምንም አላየሁም። እኔ እውነት አለ ግን አላመንሽም። እንትን አሳማኝ አይደለማ። ይዚህ ግን ወይ ፎቶ የላት ከእሱ ጋር ወይ የሆነ ነገር የላት ወይ ፊርማ የላት። ዝም ብለህ ተነስተህ እኮ ነው። እኔ እኮ አልፈልግም ከዚህ በኋላ እኔ እሄዳለሁ። በዛ ልክ እንጨርሳለን። የማይሆን ከሆነ ማለት ነው ከመቤት ጋር ራሱ አንተ ብቻ አይደለም የምትጣላ እኔም ራሱ ጣላታለሁ። አስረዳሻለሁ። ቪዲዮ ከዚህ በኋላ እንድትከራተት አልፈልግም። እኔ እስከ መጨረሻ የሚያሳምን ቪዲዮ አላመጣም ብለሻል። እስከ መጨረሻው ጥግ ድረስ ሄዳለሁ። እምቢ ካለ ደግሞ እኔ አንቺ ራሱ ይሄን አንቺ ሚዲያ ላይ ባልቀርብ ትልልቅ ሰው ሚዲያ ላይ ቀርብ የሱን ጉዳይ አወጣዋለሁ። ምክንያቱም ስድስት ሰው ሰብስቦ ማለት ስድስት ሰው ሰብስቦ ማን አሁን አልናገርም። ምክንያቱም ወንድ ነኝ። ቆይ ያኔ ራስሽ ፕራንክ አረግሽኝ እንጂ የባልሽን ሚስጥር አውጥቼዋለሁ አላወጣሁም። በፕራንኩ ነው እሱ እኮ ነገሮች ሁሉ ለመቆለጭ ከዛ በኋላ እየተጠራጠርኩ ብዙ ነገር አየሁበት እኮ እውነት ነው ደግሞ በራሴ ማለት ነው ብነግርሽ። አዎ ግን ስድስት ሰው እንዴት እንደላክብህ እንዴት ሌላ ጥላት የለኝም። ሌላ ማን አለኝ? ገና ያማ በሱ ማመንም አይችልም። ገና ያማ ታንዱ ጋር ራሱ ለምሳሌ ልትጣላክ ይችላል ወይም ደግሞ እንትን ገና እሱ ነው ብለህ በሱ ማመንም አይችልም። ምን ሲጀምር ወይኔ ወድላኔ ብለው ነው ይገባኝ። ግን የሚያጨቃጭቅ ነገር የለም። እኔ ቆጥቻለሁ ተቻለሁ አንቺ እኔን አላመንሽኝም። ለካ በአንድ ወንድ 280 ይቻላል። አይቻልም እንጂ እንዴት ነው የሚቻለው? ይቻላል። አንቺን ፈረምሽ እሷን ፈረመ እኮ እሷ የእሷን አላሳየችኝማ። በአንድ አንድ ወንድ ለሁለት ሴቶች ፊርማ ፈረመ። አይቻልም። እንዴት አንቺን ማስፈረምሽው እሷን ማስፈረመችው ፈረሙ። የሰውዬው እኮ ፈረሙ። አንቺን በከስ ታገኛለሽ። እሱን በከስ ታገኛለሽ። ምክንያቱም ከአንቺ ሞልቷል፣ ከእሷ ሞልቷል። ምክንያቱም ከእሷ አሻራ ሰጥቷል፣ ከአንቺም አሻራ ሰጥቷል። አላሳመነኝም የምትይው ነገር ግን ደስ ስላላለኝ ቪዲዮ እስከ መጨረሻው ቪዲዮም ሆነ እሷን ሆነ አምጥቼ ግንባርሽ ጋር ስለመጥፍልሽ ያኔ እናትሽ ትክክል እንደዋለ ይገባሻል። አንደኛ ለብዙ ከንዱ አዳምጠሽ በቃ ረፍዶብኛል። አንዴ ረፍዶብኛል እኮ ገባኝ። እሷ ለሌላ ሰውም ትምህርት ይሆናል። እንደዚህ አንቺ አላወኩ እኔ አላወኩ እያወኩ ማድረግ ሴት እንዳልሆንኩ ደግሞ ጠቅቀህ ታውቃለህ። ቆያኔ ስትፋቀሩና ስትዋደዱ እኔ በቃ ነው ብዬዋለሁ እኮ እሱ ነው እኮ ግራ የገባኝ። ግን እያጣራው ሲሄድ በቃ አላል የሆነ በላይ ደግሞ ህፃን ልጅ አይደለም ብዙ አውቃለሁ። ገና ከእንግዲህ በኋላ አወቀ እኮ አሁን እሷ ሚዛ ለየጦት ጭቪት ትጠፋለች ወተከለለው ደግሞ ታለቅሳለች። ስለዚህ እያወቀኝ ለረጅም ጊዜ አትቆም ልጅትን ዘሻገኝ ያንኛ ዚጆሮ ላይ አንተ ነህ ታዲያ አንተም ቁጭ በል በቃ አርፈህ እኔ ነኝ ያነሳሁት እና ስልሽ እኔ ነኝ ያነሳሁት በቃ ይሄን ሁሉ ነገር እኔ እንትን ነው አለው እንደኔ እንደው ይቅርታ አድርጊልኝ ይችላል ይቺ ልጅትን ወስዶ ነበር ፈት ይገኛል። አንተ ቁጭ በቃ ተው በፍት ጉዳይ መፍታት ነው። ይቅርታ አድርጊልኝ በቃ ልጅትን
ወስዶ አስታቅፎ የሀገር አርያ ነበር ማሳየት ማለት እንዴት ማለትማ ይግባሻ የሚገባው ይገባል እኔ እናቷ አንቀባረር ያሳድጋታል እንጂ አታሳድጋትም ስንት ጀግና የኢትዮጵያ እናት እንዳሉ ከነዛ አንዷ ነኝ አታሳድጋትም ያልኩሽ አይባልም የምናቴ ባዶ ጉራን እየደን ያሳደገች አንቺንም በተመሳሳይ እሷንም በተመሳሳይ ግን ይሄንን ልክ ቁጭ እንዳለ ተጓደኞቹ ጋር ወስደሽ ይቀፍ ብታረጊው ለምን ከሱ ጋር ተጣለው ብላ ነው ልጇን የምትሰጥ ልጇን ታሰጥ ምን ባጣ ስለመብራት ስለወላዲት አምላክ ብዬ በሯ ላይ ነው ማሳድግ ልጆች ወሪያ ወሪያዎች ናቸው ዝምበል ማሳው እንዴት ነው ወይ በስመ አብ እንዴት አልኩ ቅንጭላቴን አመመኝ እንዴ ስጨቃጨቅ ኧረ በስመ አብ አይዞሽ ትመከራለህ እየቆየ እንግዲህ ምክንያቱም በቀደም በጊዜው ሲመጣ ከፍታ በጉን እስከ መኝታ ቤት ድረስ ነው ይሄው አሁን ጻት ምንም እንደማያቀሰው እስከ መኝታ ቤት ይዘው መጣች እኔ ደግሞ እኔ አንተ ተሸክሜ ላኩታ እዛ አርዶት ተሸክመው ስጋው በአናቱ ተሸክመው ስጋ እንድትበላ ብዬ ነበር ታነሰው ሳትሄደችው እና እንዳትከፍቺ ባይሆን ስጋውን ብትበይ አንቺስ እንደው ሳልፈልገው እና የመጣው ምን ችግር አለው አንቺ የመጣውን ትበይ ምን ችግር አለው ዋሱስ ልጅስ ልጅ አይደለ ዞሮ ነገ ከነገ ወዲያ ልጅ አባቴ ማለቷ ትቀርብለሽ ነው ሞኝነሽ መሰል አይ እንደመከራለሁ ማጣው ማሪ የሷ እኮ ክፋት የለውም እኮ ለአንቺ ብላ ነው እንጂ ክፋትነት የለውም እና አላስገውን ተሸክሞ አደዝም አርፈታል እኮ ታርጆ ምን ወጣ አሸከመሰ አልፈልግም ብላኝ ምን ታሷም ቢታሪ ምን ታደርግባለሽ ዞሮ እኔ ነኝ ጀመርኩት ነበር እኔ ቀልብ ጀምረው አመረሩት እኔ አላወኩ እኔ እንደ ያለ ውስጥ ምስጥሩን ያየሁት ነገር የለም እኮ መጠየቅ ስላለበት ደግሞ አግባብ ነው መጠየቅ ያለብኝ